ሰላም እንደምን አላችሁ እንደምን ቆያችሁ ውድ የአዲስ ቲቪ ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ አዲስ ቲቪ ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የእንግሊዝኛና እንዲሁም ደግሞ የአማርኛ ትምህርቶችን የሚታገኙበት ቻናል ነው ማለት ነው። ከዚህ በተጨማሪ ደግሞ አማርኛ፣ እንግሊዝኛ በተለያየ አጋጣሚ የትምህርት እድል ያላገኛችሁት እንዲሁም ደግሞ ተምራችሁም ቢሆን ፐርፌክት መሆን የምትፈልጉ ተማሪዎች በአጭር ጊዜ በአጭር ወራቶች ውስጥ እናንተን አሰልጥነን አስተምረን ብቁ የምናደርግበት እድል አመቻችተንላችኋል ማለት ነው። በዚህ እድል መጠቀም የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ መማር መመዝገብ ትችላላችሁ ማለት ነው። ከዚህ በፊት በነበራቸው ቪዲዮዎች ላይ ቀለል ያሉ የእንግሊዝኛ ፊደላቶችን በአማርኛ እንዴት መጥራት እንዳለባቸው አሳይቻችሁ ነበር። ዛሬ ደግሞ ወደ ቃላት ምስረታ ደረጃ እንገባለን ማለት ነው። ቤተሰቦቻችን የአማርኛ ቃላቶችን ተጠቅመን ማለትም የአማርኛ ስሞችን በእንግሊዝኛ እየጻፈን እንሞክራለን ማለት ነው። በባለፈው ቪዲዮዎች እያንዳንዱ ፊደላቶችን ወደ አማርኛ እንደገና ደግሞ ከአማርኛ ወደ እንግሊዝኛ እንዴት እንደምትቀይሩ ተመልክታችሁ ነበር። በዛሬው ቪዲዮ እያንዳንዳችሁ እየሞከራችሁ የራሳችሁን ስም፣ የጓደኞቻችሁን፣ የቤተሰቦቻችሁን ስም እየጻፋችሁ እንድትሞክሩ አበረታታችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ማንም ሰው ይህን ቪዲዮ በደንብ አድርጋችሁ እንግሊዝኛን በትክክል መጻፍ የምትፈልጉት እንድትመለከቱ አበረታታችኋለሁ። ቀጥታ ወደ ቪዲዮ እንገባለን። እንግዲህ ውድ የአዲስ ቲቪ ቤተሰቦቻችን እዚህ ጋር እንደምትመለከቱት በጣም ብዙ የሰው ስም ይዤላችሁ መጥቻለሁ ማለት ነው። ስለዚህ እነኚህን ስሞችን በአማርኛ ጽፈን ደግሞ ወደ እንግሊዝኛ እንዴት እንደምንቀይራቸው እየተመለከትን ነው የምንሄደው ማለት ነው። ቁጭ ብላችሁ እናንተም እያንዳንዱን እየጻፋችሁ እያንዳንዱን ፊደል እንዴት እንደቀየርናቸው እየተመለከታችሁ እንድትከታተሉኝ አሳስባችኋለሁ። ከመጀመሪያይቷ እንጀምራለን። የመጀመሪያይቷ ስም እችን ትመስላለች። ከላይ በኩል በቢጫ የተጻፉት የአማርኛ ስሞች ናቸው። የአማርኛ ስም ደግሞ ራሱን ስም በእንግሊዝኛ በታች በኩል በነጭ ጽፈላችኋለሁ ማለት ነው። የመጀመሪያይቷ ምን ትላለች? አቤል አቤል። አያችሁ፣ አቤል የሚለውን ስም በአማርኛ ጽፈናል። አሁን ደግሞ የእንግሊዝኛ ፊደላቶችን ተጠቅመን በአማርኛ ነው የምንጽፈው ማለት ነው። አ ፊደል ከሆነች አ ዝች ጋር ያለችው አንደኛ ላይ ያለችውን እንጠቀማለን። ከዛ ቤ ስንል ደግሞ ብና ኤ በባለፈው ቪዲዮዎች ላይ እንዳያችሁት ቢና ኢ ፊደል ቢ ኢ ቤ ለሚለው ፊደል እንጠቀማለን። ከዛ መጨረሻ ላይ ያለችው ል ፊደል ደግሞ አቤል ስንል ሊ መጨረሻ ላይ ያለችው ፊደል ሊ ናት ማለት ነው። አቤል የሚለውን በአማርኛ እንጽፋለን። ከዛ የእንግሊዝኛ ፊደል ተጠቅመን በአማርኛ ደግሞ በታች በኩል ጽፈናል ማለት ነው። ቤተሰቦች እናንተ የራሳችሁን ስም እየጻፋችሁ መጀመር ትችላላችሁ። እዚህ ጋር ያሉትን እየሞከራችሁ መጀመር ትችላላችሁ። ግን ዋናው ነገር ምንድነው? እናንተ ደፍራችሁ ከአማርኛ ወደ እንግሊዝኛ እንድትገቡ የሚያስችል ቪዲዮ ነው ማለት ነው። በባለፈው በሰራውላችሁ ቪዲዮ መሰረት ነው እነኝን ምንጽፋቸው። ስለዚህ እያንዳንዱን ፊደል እንዴት እንደምንቀይራቸው እየተለማመዳችሁ ትሄዳላችሁ ማለት ነው። ቤተሰቦች በጣም አሪፍ። ኦኬ፣ ሁለተኛይቷ ደግሞ እች ናት። ወደ ጎን ነው የምንሄደው። ምን ትላለች? አስተር። አያችሁ፣ አሁን አስተር ስንል እንዴት ነው የምናደርገው ቤተሰቦቻችን? አ ፊደል አንደኛ ላይ ያለችው እች ናት። ከዛ ከእንግሊዝኛው ፊደል ደግሞ ኤ ፊደል ወይም አ ፊደል እችኛው እንጠቀማለን። ከዛ ስ ስንል ደግሞ እዚች ጋር ያለችው እስ ፊደል እንጠቀማለን። ቴ ስንል ደግሞ አያችሁ እዚች ጋር ቴ አንድ ፊደል ናት። በእንግሊዝኛ ግን ሁለት እናደርጋታለን። ቴ ከዛ ር አስተር። አያችሁ አስቴር የሚለውን በዚህ መልክ ጽፈናል ማለት ነው ቤተሰቦች። በጣም አሪፍ። እያንዳንዷን ፊደል እንዴት እንደምንቀይራት በደንብ አድርጋችሁ እንድትመለከቱ ይሁን ማለት ነው ቤተሰቦች። የመጀመሪያው አቤል፣ አሁን ደግሞ አስቴር የሚለውን በዚህ መልክ ጽፈናል። ቀጣይ ደግሞ ምንጽፈው የትኛው ነው? አብነት የሚለውን ነው ምንጽፈው። ስለዚህ እናንተ አማርኛ ላይ ጽፋችሁ ወደ እንግሊዝኛ ለመቀየር በራሳችሁ ደብተር ላይ ይሄኛውን ሳታዩ መጻፍ ትችላላችሁ። ስለዚህ አብነት የሚለውን አሁን እንጽፋለን ማለት ነው ቤተሰቦቻችን። በአማርኛ በዚህ መልክ ነው የምንጽፈው ማለት ነው። አብነት። አያችሁ እዚች ጋር በአማርኛ እንደዚህ እንጽፋለን። ከዛ ደግሞ ወደ እንግሊዝኛ ስንቀይር አ ፊደል እዚች ጋር ያለችው አ፣ ቅድምም እንደተጠቀምነው እዚህ ቤት ያሉት አብዛኛው በአ የሚጀምሩት ናቸው። ከዛ ደግሞ ሁለተኛ ላይ ያሉት በቢ የሚጀምሩት ናቸው። ሶስተኛዎቹ በዲ፣ አራተኞቹ ደግሞ በኢ ፊደል የሚጀምሩት ናቸው ማለት ነው ቤተሰቦች። አ ፊደል እዚች ጋር አ ናት፣ እዚች ጋር አ አምጥተናታል። ከዛ ብ ስንል ደግሞ ብ ፊደል አለች፣ ቢ አይ እናመጣታለን። ከዛ ነ ስንል ደግሞ እዚች ጋር ያለችው ነ ፊደል አለች፣ ነ ፊደል እዚች ጋር ነ ፊደል ማለት የመጀመሪያው ስለሆነች ሁለት ነው የምትሆነው፣ እንና ኢ
ከዛ ቲ ስንል ደግሞ መጨረሻ ላይ ያለችው ት እዚች ጋር እናመጣታለን ማለት ነው። ሶ አብነት አብነት የሚለውን በዚህ መልክ እንጽፋለን ማለት ነው ቤተሰቦች። ሶ አብነት ስንል በአማርኛ በዚች እንደገና ደግሞ የእንግሊዝኛ ፊደል ተጠቅመን በአማርኛ ስንጽፍ ደግሞ በዚች እንጽፋለን ማለት ነው። በዚህ መልክ እንጽፋታለን ማለት ነው ቤተሰቦች። በጣም አሪፍ። ሶ አብነት የሚለውን ጽፈናል። እዚች ጋር ደግሞ አበራ አበራ የሚለውን ለመጻፍ ስንፈልግ አ ፊደል እዚች ጋር አ ትመጣለች። እዚች ጋር ኤ ፊደል ወይም በእንግሊዝኛ የመጀመሪያ ፊደል ናት ማለት ነው። ቤ ስንል ደግሞ ቤ የመጀመሪያ እስከ መሆኑ ድረስ ቢና ኢ ሁለት ፊደል ነው የምንጠቀመው። ሶ ቤ ፊደል እንደዚች እንጽፋታለን። ራ ስንል ደግሞ ሬ ቤት ራ ማለት አራተኛ አርና ኤ ፊደል እንጠቀማለን ማለት ነው ቤተሰቦች። ሶ አበራ አበራ የሚለውን በዚህ መልክ ጽፈናል ማለት ነው ቤተሰቦች። ኦኬ አሁን ደግሞ ከአ መስመር የመጨረሻዋ አብዱ ምትላለች እዚች ጋር አብዱ ብለን ጽፈን የአ መስመሮቹን እንጨርሳለን ማለት ነው። ሶ አ ፊደል እዚች ጋር አለች። ከዛ አ ፊደል ማለት ኤ ብያቸዋለሁ እዚች ጋር አለች። ብ ስንል ደግሞ ብ ስድስተኛይቷን ስለተጠቀምን አንድ ቢ ብቻ እንጠቀማለን። ከዛ ዱ ስንል ደግሞ ዴ ቤት ሁለተኛዋ ስለሆነች ዲ እና ዩ አያችሁ እዚች ጋር መጨረሻ ላይ ዲ እና ዩ ተጠቅመን አብዱ የሚለውን በዚህ መልክ መጻፍ እንችላለን ማለት ነው ቤተሰቦች። በጣም አሪፍ። ሶ እያንዳንዳችሁ ከአማርኛ ወደ እንግሊዘኛ እየቀየራችሁ መለማመድ የምትፈልጉ ተማሪዎች ይህ ቪዲዮ እንዳያመልጣችሁ እስከ መጨረሻው ድረስ እያንዳንዷን ቁጭ ብላችሁ እንድትመለከቱ አበረታታችኋለሁ። በጣም አሪፍ። ሶ ከአ ቤተሰብ ወይም ከአ መስመር አራት ስሞች ማለትም ከአ መስመር 5 ስሞችን አይተናቸዋል። አቤል፣ አስቴር፣ አብነት፣ አበራ፣ አብዱ የሚለውን አራት የሰው ስም በአማርኛ እንዲሁም ደግሞ የእንግሊዝኛ ፊደላቶችን ተጠቅመን በአማርኛም እየጻፈን በዚህ መልክ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍ። ሶ ስጽፉ ደግሞ የመጀመሪያ ፊደል ካፒታል ታደርጉና ከዛ በኋላ ያሉትን ስሞል ማድረግ ትችላላችሁ ማለት ነው ቤተሰቦች። በጣም አሪፍ። ሶ አሁን ወደ ቢ ቤተሰብ እንገባለን። ማለትም ከእንግሊዝኛ ሁለተኛዋ ፊደል ቢ ናት። ሶ ቢ ተጠቅመን ደግሞ አሁን አራት የሚሆኑ የሰዎችን ስም እንጽፋለን ማለት ነው። ሶ የመጀመሪያዋ ምን ትላለች? በረከት በረከት። አያችሁ በረከት ስንል አሁን እዚህ ጋር ሶስት ፊደል የመጀመሪያ ነው የተጠቀምነው። አያችሁ ቤ ስንል ቢና ኢ፣ እዚች ጋር ሬ ስንል ደግሞ አርና ኢ፣ ከ ስንል ደግሞ ከና ኢ፣ ቲ ስንል ደግሞ እችኛዋን ት ተጠቅመን በረከት የሚለውን በዚህ መልክ ነው የምንጽፈው ማለት ነው ቤተሰቦች። በጣም አሪፍ። ሶ በረከት የሚለውን ጽፈናል። ከዛ ሁለተኛ ላይ ደግሞ ማንን ነው የምንጽፈው? እናንተ የራሳችሁን ስም ማስገባት ትችላላችሁ። የሌላ ሰውም ስም በቤ የሚጀምረውን የትኛውም አይነት ቃላት እየጻፋችሁ መሞከር ትችላላችሁ። ሁለተኛ ላይ ደግሞ በሱ ፈቃድ የሚለውን እንጽፋለን ማለት ነው። ሶ ቤ ፊደል እዚች ጋር ያለች ናት። ቤ አሁን ከዚህ በኋላ ቤ በቃ በደንብ መያዝ አለባችሁ። ሁለት ፊደል ቢ እና ኢ ነው የምንጠቀመው። ከዛ ሱ ስንል ኤስ ቤት ሱ ሁለተኛዋ ስለሆነች ኤስ እና ዩ። ከዛ ፈቃድ ለማለት ፈ ስንል ኤፍ እና ኢ። ቃ ስንል ደግሞ ችኛን ኬ እና ኤ። ድ ስንል ደግሞ ስድስተኛዋ ስለሆነች አንድ ብቻ ነው የምናረጋት። ስለዚህ በሱ ፈቃድ የሚለውን አሁን እንደምትመለከቱት 5 ፊደል ብቻ ነው በአማርኛ የጻፍነው። በእንግሊዝኛ ከሆነች ግን ስንት ፊደል ነው የተጠቀምነው? ወደ 9 የሚሆን ፊደል ነው የተጠቀምነው ማለት ነው በእንግሊዝኛው። ሶ እያንዳንዷን እንዴት እንደምንቀይራቸው በደንብ አድርጋችሁ እንድትመለከቱ ይሁን ማለት ነው። በጣም አሪፍ። ቀጣይ ደግሞ የምንመለከተው ከቤ መስመር ሶስተኛዋ በቀሌ የሚለው ነው የምንመለከተው ማለት ነው። ሶ በቀለ ለማለት በቀለ አይደለ? ስለዚህ ቤ ፊደል እዚህ ጋር አሁን የመጀመሪያ ስለሆኑ ኢ ፊደል እየተጠቀማችሁ ነው የምጽፉት ማለት ነው። ስለዚህ ቤ ለማለት ቢና ኢ፣ ቀ ለማለት ደግሞ ክና ኢ፣ ከዛ ሌ ለማለት ደግሞ ኤልና ኢ። አያችሁ። ስለዚህ በአማርኛው አንድ በእንግሊዝኛው ሁለት፣ በአማርኛው አንድ በእንግሊዝኛው ሁለት እያደረግን ነው የጻፍነው እዚህ ጋር እንደምትመለከቱት። ሶ በአማርኛ በ3 ፊደል በእንግሊዝኛ ከሆነ በ6 ፊደል ነው የጻፍነው ማለት ነው ቤተሰቦች። በጣም አሪፍ። ኦኬ አሁን በቀሌ የሚለውን ከተመለከትን ደግሞ በቢ መስመር መጨረሻ ላይ ያለችው ቤተልሔም የምትላለች እሷን እንመለከታታለን። ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ቤተልሔም ለማለት መጀመሪያ ቤ ፊደል 5ኛዋን ተጠቀምናት። ስለዚህ ከመጀመሪያው ጋር ተመሳሳይ ስለሆነች
ቢኢ ተጠቀምን። ከዛ ቴ ስንል ደግሞ እዚች ጋር ሁለተኛ ላይ ያለችው ትና ኢ ፊደል ተጠቀምን። ከዛ ሊ ስድስተኛዋ ስኖች አንድ ሊ ብቻ ተጠቀምን። ከዛ ሄ ስንል አምስተኛዋ ናት፣ ሁለት ነው የምትሆነው። ኤች እና ኢ አያችሁ፣ ኤች እና ኢ ተጠቀምን። ከዛ ም ስንል ደግሞ መጨረሻ ላይ ስድስተኛይቷን ም ቤተልሔም የሚለውን በዚህ መልክ ጽፈናል ማለት ነው ቤተሰቦቻችን። በጣም አሪፍ። እነኚህን ቃላቶችን ስመሰረት አሁን ከኤ ፊደል ልጀምርላችሁ ብዬ ነው ከኤ ፊደል የጀመርኩት። ከዛ ቢ በሲ ፊደል ብዙም ቃላት ወይም ስም ስለሌለ ወደ ዲ ቤተሰብ ነው የገባሁት ማለት ነው። አሁን ኤ እና ቢ ተመልክተናል። አሁን ደግሞ በዲ ፊደል ጀምሮ የሚጻፉ ስሞችን እንመለከታለን ማለት ነው። በጣም አሪፍ። የመጀመሪያዋ ምን ትላለች? ደመቀ። አየህ፣ ደመቀ ስንል ዴ ፊደል የመጀመሪያ፣ ከዛ ሜ፣ ከዛ ቀ፣ ደመቀ። ያ ማለት ምን ማለት ነው ቤተሰቦች? መጀመሪያ ዴ ስንል ሁለት ፊደል ነው አይደለም የምንጠቀመው፣ ዲ እና ኢ። ከዛ ሜ ስንል ደግሞ ኤም እና ኢ፣ ሜ። ከ ስንል ደግሞ ክና ኤ። አያችሁ፣ ደመቀ ከ ነው የምንጠቀመው፣ ቀ የሚል ድምፅ በእንግሊዝኛ ስለሌለ ማለት ነው። በጣም አሪፍ። ኦኬ። አሁንም በዴ መስመር ሁለተኛይቷ ደግሞ ደሳለኝ የምለውን አሁን በአማርኛውም በእንግሊዝኛው እየጻፈ እንመለከታለን። የመጀመሪያ ዴ ከሆነች ዲ እና ኢ ነው የምንጠቀመው። ሳ ከሆነች ደግሞ ኤስ እና ኤ። ሌ ከሆነች ደግሞ ኤል እና ኢ፣ ሌ። ከዛ ኝ ስንል ደግሞ ኝ ቤተሰብ ኝ ስድስተኛዋ ሆናም ሁለት ፊደል ነኝ ጥምድ የሆኑ የሚመጡ ፊደላቶች ስለሆኑ ጂና ኤን ነው የምንጠቀመው ኝ ለማለት። ስለዚህ ደሳለኝ የምለውን በዚህ መልክ ጽፈናል ማለት ነው ቤተሰቦቻችን። በጣም አሪፍ። ቀጣይ ደግሞ ማንን ነው የምንጽፈው? ደራርቱ የምለውን እንጽፋለን። ዴ ፊደል ከሆነች ዲ እና ኢ ናት። ራ ከሆነች ደግሞ አርና ኤ፣ ር ከሆነች ደግሞ ር ብቻዋ፣ ቱ ከሆነች ደግሞ ትና ዩ። አያችሁ። ስለዚህ ደራርቱ የሚለውን በዚህ መልክ ነው የምንጽፈው ማለት ነው ቤተሰቦቻችን። እናንተም የፈለጋችሁትን አይነት ስም እየጻፋችሁ መሞከር ትችላላችሁ። በዴ ቤተሰብ የሚጀምር ሌላ ስሞች ሊኖሩ ይችላሉ። እነሱን እየጻፋችሁ እንድትሞክሩ አበረታታችኋለሁ። በጣም አሪፍ። አሁን ደግሞ በዴ መስመር የመጨረሻዋ ስም የማን ነው? ደመላሽ የሚለውን እንጽፋለን። ደመላሽ ብለን ስንጽፍ ዴ ፊደል ከሆነች ዴ የመጀመሪያ ዲ እና ኢ፣ ከዛ ሜ ከሆነች ኤም እና ኢ፣ ላ ከሆነች ደግሞ ኤል እና አ፣ ሽ ከሆነች ደግሞ ኤስ እና ኤች፣ ሁለት ነው የሚሆኑት ያው ስድስተኛዋ ስለሆነች ደመላሽ የሚለውን በዚህ መልክ ጽፈናል ማለት ነው ቤተሰቦች። በጣም አሪፍ። ኦኬ። አሁን ወደ መጨረሻ አካባቢ ደርሰናል። የመጨረሻዋ መስመር የኢ መስመር ነው ማለት ነው። ኤ ቢ ሲ ዲ ኢ፣ ዲ ቀጥሎ የሚመጣ ኢ ፊደል ናት ማለት ነው። በኢ የሚጀምሩ ስሞችን ደግሞ ወደ 5 የሚሆኑትን እየጻፈ እንመለከታለን ማለት ነው። የመጀመሪያይቷ ምን ትላለች? እመቤት። አያችሁ፣ እመቤት። እዚህ ጋር አሁን ኢ ፊደል አንዳንዴ ኢ ብለን ነው የምናነባው፣ አንዳንዴ ደግሞ ኤ ብለን የምናነብበት ጊዜ አለ ቤተሰቦች። እዚህ ጋር እንደምትመለከቱት ኢ ብለን የምናነብበት ጊዜ አለ። ኤ ከዛ እዚህ ጋም ኢ አያችሁ። ስለዚህ ለሁለቱም ልንጠቀመው እንችላለን ማለት ነው ቤተሰቦች። የመጀመሪያዊቷን በኢ ፊደል ነው የጀመርነው። እመቤት ስንል ኢ ፊደል ራሷን አንድ ፊደል ብቻ ነው የምንጠቀመው። አናባቢ ስለሆነች አንድ ሆና ነው የምትመጣው፣ ልክ አቤት ላይ እንደተመለከት ነው። ኢ ከዛ ሜ ስንል ደግሞ ኤም ኢ፣ ከዛ ቤ ስንል ደግሞ ቢኢ፣ ከዛ ቲ ስንል ደግሞ ት፣ እመቤት የሚለውን በዚህ መልክ ተመልክተናል። ከዛ ደግሞ ሁለተኛ ላይ ምን ብለን ነው የምናነባት? ኤልያስ፣ ኤ በሚለው ቦታ ላይ እናነባለን። አንዳንዴ ኤ ብለን የምናነብበት ጊዜ አለ። አንዳንድ ጊዜ ኤ ብለን እናነባታለን። አንዳንዴ ደግሞ ኢ ብለን ነው የምናነባት። የመጀመሪያው ላይ ኢ ብለን እናነበብናት፣ እዚህ ጋር ደግሞ ኤ ብለን ነው የምናነባት። ኤ ከዛ ል ስንል ደግሞ ል፣ ከዛ ያ ስንል ደግሞ ያ ስ፣ ኤልያስ የሚለውን በዚህ መልክ እንጽፋለን ማለት ነው ቤተሰቦቻችን። ስም ስንጽፍ ብዙ ጊዜ ጠንከር የሚሉና የሚላሉ ቃላቶች አሉ። ለዛ ነው
አንዳንድ ቦታ ላይ ሊ ስድስተኛ በአማርኛ ተጠቅሚ ግን ኤልና አይ የሚጠቀመው ለዛ ነው ማለት ነው። ስለዚህ ኤልያስ የሚለውን በዚህ መልክ እንጽፋለን። ከዛ ደግሞ ሶስተኛ ላይ ማንና ያል ነው ኤልሳቤጥ የሚላለ ኤልሳቤጥ የሚለውን እንጽፋለን ማለት ነው። ቤተሰቦች ኤ ብለን ነው የምንጀምረው። ኤ አለች። ል ከሆነች ደግሞ ል አይ አለች። ከዛ ሳ ስንል ደግሞ ኤስኤ፣ ቤ ስንል ደግሞ ብ፣ መጨረሻ ላይ ት ስንል ደግሞ ቲኤች። ይሄ እንግሊዘኛ ስም ስለሆነ ኤልሳቤት የሚለውን ቲ ብቻ ብለን መጨረስ እንችላለን። ካልሆነ ግን ኤልሳቤት ብለን ቲ እና ኤች መጠቀምም እንችላለን፣ ችግር የለውም። እናንተ ዋናው እስከ ቲ ድረስ ከጻፋችሁ ትክክል ናችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ ኤልሳቤት የሚለውን በዚህ መልክ ጽፈናል። ከዛ ደግሞ እሸቱ የሚለውን እንጽፋለን። ኢ ስንል አሁንም ኢ ብለን ነው የጀመርነው፣ ኤ አይደለም። ስለዚህ ሼ ስንል ደግሞ 3 ፊደል ነው የሚሆኑት፣ ኤስኤችኢ አያችሁ፣ 3 ፊደል። ከዛ ቱ ስንል ደግሞ ቲ እና ዩ፣ እሸቱ ብለን ነው የምንጽፈው ማለት ነው ቤተሰቦቻችን። በጣም አሪፍ። እሸቱ ብለን በዚህ መልክ እንጽፋለን ማለት ነው። ከዛ ደግሞ እናት ኢ ፊደል አለች እዚች ጋር የራሷ። ከዛ ና ስንል ደግሞ ኤንና ኤ 2 ፊደል፣ ኤን ኤ 2 ፊደል። ቲ ስንል ደግሞ መጨረሻ ላይ ቲ ፊደል አለች ማለት ነው ቤተሰቦች። በጣም አሪፍ። ስለዚህ ማንኛውም እንግሊዝኛ ማንበብ የሚፈልግ ሰውን ይህን ቪዲዮ ማየት አለበት ማለት ነው ቤተሰቦቻችን። ስለዚህ እንዴት ነው እነኝህን ቃላቶችን የአማርኛ ቃላት ተጠቅመን ወደ እንግሊዝኛ እየቀየርናቸው አንድ ቃላት እንዴት መጻፍ እንችላለን፣ ወይም ምንድነው አሁን ሰዎች እንደሚያወሩት የእንግሊዝኛ ፊደል ተጠቅመን በአማርኛ ሐሳባችን እንዴት መግለጽ እንችላለን የሚለውን ነገር ለመልመድ በጣም ይረዳችኋል ማለት ነው። ከዚህ በተጨማሪ ደግሞ እናንተ ከወደዳችሁ አሁን ኤ ፊደል፣ ቢ ፊደል፣ ዲ ፊደል እና ኢ ፊደል ተጠቅሜ ነው ያመጣውላችሁ። ከዚህ በኋላ ደግሞ ኤፍ ጂ እያለን እንቀጥላለን። እናንተ ኮመንት ላይ ቀጥል ካላችሁ እንቀጥላለን፣ ካልወደዳችሁ ደግሞ ይቀራል ማለት ነው ቤተሰቦቻችን። ስለዚህ እናንተ ከወደዳችሁ ይሄኛው እናንተን የሚያስተምር የሚጠቅም ብላችሁ ካሰባችሁ ቀጣይ እያላችሁ ኮሜንት ላይ ትጽፉልኛላችሁ ማለት ነው። በጣም አስተማሪ የሆነ ቪዲዮ ነው ባይዙዋይ። እያንዳንዷን እናንተ እያስተያያችሁ እንድትመለከቱ አበረታታችኋለሁ። ቀጥታ ደብተር ላይ እየጻፋችሁ ብትሞክሩ በጣም የተሻለ ነው ማለት ነው። ከዚህ በፊት የሰራውላችሁ በአማርኛና በእንግሊዝኛ እያንዳንዱን ፊደላቶች እንዴት እንደምንጠራቸው ኤቢሲዲ ብለን ስናነብ እንዲሁም ደግሞ አንዳንድ ቃላቶችን ስንጽፍ እንዴት እንደምናነባቸው የሰራውላቸው ቪዲዮ አለ ከዚህ በፊት። እሱን ገብታችሁ ብትመለከቱ በጣም መልካም ነው ማለት ነው። ቪዲዮን ከወደዳችሁ ላይክ ማድረግ እንዳረሱ ቤተሰቦቻችን። በጣም አሪፍና አስተማሪ የሆነ ቪዲዮ ነው ማለት ነው ቤተሰቦች። በጣም አሪፍ ትምህርቶችን በዚህ ቻናል ታገኛላችሁ። ሳብስክራይብ ካላደረጋችሁ ምናልባት ሳብስክራይብ አድርጋችሁ እንድትወጡ ይሁን። እንደገና ደግሞ ላይክ ማድረግ በጣም ቀላል ነገር ነው። ላይክ ምልክቷን እየጫናችሁ ላይክ አድርጉ። ኮሜንት እያደረጋችሁ ከወጣችሁ የበለጠ እንድንሰራ ያበረታታናል ማለት ነው። ስላዳመጣችሁን ስለምታበረታቱን ከልብ አመሰግናለሁ። በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ ሰናይ ጊዜ